ራሔል ተደብቃ እያለ ስልክ እያወራች ሮቢ ሰማት። ሮቢም ከሰማ በኋላ ራሔል ምን እየሰራች ነው ብሎ ሲጠይቃት እሷም በድንጋጤ ጨዎች። ስትጨውም አፏን ሲይዛት ህይወት መጣችበት። ህይወትም እንዴት ነው እህቴን የምትነካው በማለት በመጥረጊያ መታችው። እሱም እዚህ ቤት ያላችሁት ሁላችሁም ያማችኋል ወይ በማለት ይናገራል። እሱም ከተናገረው በኋላ ህይወት በጣም ይቅርታ ሮቢ፣ እኔ እኮ የመታካት መስሎኝና ሌላ ሰው መስለኸኝ ነው በማለት ትመልስለታለች። ራሔልም በዛ ትደነግጥና አንቺ በቃ ሁሉም ቦታ ቸኩለሽ ነው ወይ የምትገቢው ትላታለች። አይ እህቴ፣ እኔ እኮ ሌላ ሰው የመታሽ መስሎኝ ነው ብላ ትላታለች። በይ ለሌላ ጊዜሽ አትቸኩይ በማለትም ትናገራታለች። እሷም እሺ በቃ እህቴ ይቅርታ፣ ሮቢንም እሱንም ይቅርታ ከጠየቀች በኋላ ራሔልም እያወራች የነበረው የእናቷን ሻንጣ ያዘረፈችውን ውድ ዋጋ እንደሚሸጥና ጥሩ የሚገዛ ሰው እንደሚፈልጉ አውርታ ነበር። ሮቤልም በጨዎችበት ሰዓት ነበር አፏን እፍን አድርጎ ስለያዛት ህይወት የመታችው። እሷም ከመታችው በኋላ ሁለቱንም ይቅርታ እንደጠየቀች ራሔልም ነገ የሆነ ቦታ በጣም ትልቅ ዕቃ የምትወስጅልኛለ፣ እሱን ሰዓቱ ሳያልፍ ዝንፍ ሳይል ታደርሽልኛለሽ ወይ በማለት ትጠይቃታለች። ህይወትም እህቴ ምንም ችግር የለውም እኔ ወስድልሻለሁ በማለት ትላታለች። እሷም እሺ በቃ ይቅርታ እየጮኩ አስደነገጥኩሽ አይደል ትላታለች። አይ እህቴ ችግር የለውም እኔ ነኝ እኮ ቾክ እየመታሁት ብላ ትላታለች። በቃ ነይ ወደ ውስጥ እንግባ በማለት ትገባለች። እሷም ወደ ውስጥ ከገባች በኋላ እናትየዋንም እንዴት እንደምትጠይቃት ለብቻዋ ታስባለች። ምን ሆንሽ ነው? ምን ጠፍቶብሽ ነው? እንዴት ልበላት እያለች እየተለማመደች ህይወት አስደነግጣታለች። እንዴ አስደነገጥሽኝ በማለት ትላለች። ከዛንም ምንድን ነው ምሰሪው? ቡና ላፈላ ነው። ፈተና እንዴት ነው ስትላት ያልሆነ አመላለስ ከመለሰች በኋላ ህይወትም እኛ ክፍል እኮ አንዱ ኮርጆ አስተማሪ ያስወጣው ብላ ትላታለች። እሷም እንደዛ በምትላት ሰዓት ካዲያ አንቺስ አልኮረጅሽም ወይ ብላ ስትል መኮረጅ እኮ በጣም መጥፎ ነው ብላ ትላታለች። ሂጂና ለሱ ንገሪው ስትላት እሱ እኮ የለም እዚህ በአቅማ እነግረው ነበር ብላ ትላታለች። ነገ ስታገኙ ንገሪው በማለትም ምላሿን ትሰጣታለች። ፍሬዎትንም ምንደው ቁጭ ብላችኋል? ደብረዋችኋል? ምን ሆነች ነው እናቴ ስትላት አይ ሌባ ዘርፈዋት ነው ብሎ ታዴ ይመልስላታል። ታዴም በመለሰላት ሰዓት ሻንጣ ቦርሳ ትላለች። ከዛ እንዴት አወቅሽ ልጄ ስትላት አይ ያው ከቦርሳ ውጪ ሌላ ነገር ይዘሽ አትወጪም ብላ አስባ ነው ብሎ ይላታል። እሷም አዎ እኮ አሁን ላይ ሌባ አስቸግሯል፣ በተለይ እንደዚህ አይነት ቦታ ብላ ትነግራታለች። አዎ የኔንም እኮ እዛ ነው የወሰዱት፣ በጣም ግራ ይገባል ብላ ትላለች። እሷም ካለቻትም በኋላ ታዴ ለፖሊስ አመልክተን ፖሊስ ስራውን እንዲሰራ እናደርጋለን ብሎ ይላል። በዚሁም ራሔል ለምንድን ነው ለፖሊስ የምናመለክተው? በፍጹም ለፖሊስ አናመለክትም ብላ ትላለች። ለምን አናመለክትም? እናመለክታለን እንጂ ብሎ ይላል። እሱም እንዴ ፖሊስ እኮ ካመለከታችሁ ሌባው ሊገላት ይችላል እናቴን፣ ከእናቴ የሚበልጥ ነገር የለም። አሁን ላይ ሌቦቹ ልክ ሲጋለጡ ሰውን ይገላሉና ለዚህ ንብረቱ ይቅር እንዳታመለክቱ ብላ ትላለች። አረ ማመልከትም አለብን፣ እንዴት ንብረት ጠፍቶ ዝም እንላለን በማለት ይናገራል። እሱም እንደዛ ካለችም በኋላ እሺ በቃ በማለት ይነጋገራሉ። በቃ ይቅር ግን ትልቅ ፋይል ነው የጠፋው በማለትም ከተነጋገሩ በኋላ ቡናቸውን ይጠጣሉ። ቡናም እንደጠጡና ቁጭ እንዳሉ ሁሉም ከተለያዩ በኋላ
ማርቲም ቁጭ ብላ ነበር። ቻርጀር የለኝም በማለት ስትል ሮቢ ጋ ለምን ቻርጀር አታደርጊም ብላ ትላታለች። ሮቢ ጋ ቻርጀር ከማደርግ ብሞት ይሻለኛል ወይም ቢጠፋብኝ፣ ስለዚህ ወጥቼ እገዛለሁ ብላም ፈልጓ ስታጣ ለካ ህይወት አለች፣ እሷም መላክ እችላለሁ በማለት ወደ ቤት ትመለሳለች። እሷም ወደ ቤት ተመልሳ ካለችም በኋላ ህይወትን ትልካታለች። ሮቢም ቻርጀር ያደርግላታል። ቻርጀሩንም ካረገላት በኋላ ሄዷ ትወስዳለች። ከወሰደችም በኋላ ህዊን በጣም አመሰግናለሁ ቻርጅ ስላረግሽልኝ እንደ ራስሽ አስበሽ ብላ ትላታለች። አሁን ላይ እንግዲህ በጣም ማስመሰል ወደ ህዊ አውቋ ወዳጅ እየመሰለች እየቀረበቻት ትገኛለች። ታዴም ተሽሎት ወደ ስራ መሄድ አለብኝ በማለት ይገኛል። እሱም ፍርዬ በፍጹም አትሄድም፣ ያምካል ወይ አንተ ሰውዬ፣ እንዴት ነው በዚችው ሰዓት ድነ የምትሄደው? በፍጹም ብላ ብትለውም አይ መሄድ አለብኝ ግዴታ ነው ብሎ ይላል። እሱም እሺ በቃ ካልክ እንግዲህ ምንም ማድረግ አይቻልም ወንድሜ እውነቷን ነው ፍርዬ አትሂድ ብትለውም አይ እኔ እዚህ ባለው በተቀመጥኩ ቁጥር እያመመኝ ነው መሄድ አለብኝ ብሎ ይላል። እሱም እሺ በማለት ተያይዘው ይሄዳሉ። ከሄዱም በኋላ እንግዲህ እዚህ ጋር ራሔል ራሴን አሞኛል ብላ ትምህርት ለመቅረት ታስባለች። ሮቢም ክላሱ ጥናት አጠናለው እንዳትረብሹኝ ብሎ ወደ ክላሱ ይገባል። ራሔልም እንግዲህ የእናቷ ሻንጣ ስላዘረፈች ያንን እንዴት እንደምትሸጥና እንዴት ህይወት ይዟላት ሄዷ ደህና ብር ለሚያወጣ እንዴት እንደሚገዙ እያሰበች ትገኛለች። እሷም ራስሽን ካመመሽ ነይ በቃ ወደ ሐኪም ቤት ውሰድሽ ወይ ብላ ስትጠይቃትም አይ ሐኪም ቤት ሳይሆን የሆነ ቤት ውስጥ የሆነ ነገር አድርጊልኝ ብላ ትላታለች። ፎጣና ውሃ አምጥቼ ለራስሽ ላይ ታደርጊያለሽ ከዛ ይተውሻል ብላ ትላታለች። እውነትሽን ነው እንደዛ እናደርጋለን እስቲ አምጪልኝ ብላ ትላለች። ህይወትም እውነት የመሰላት ልታመጣላት ትሄዳለች። ጠዋትም በመነሳት ለሁሉም ቁርስ ትሰራለች። ማንም ባልተነሳበት ተነስታ ቁርስም ሰርታ ቁርስ ልታቀርብላቸው ሲል እነ ፍርዬ በጣም ቸኩለናል ስራ ልንሄድ ነው ብለው ይሏታል። አይ ለምንድን ነው ቁርስ ማትበሉት? ቁርስ እኮ ሰርቻለሁ ብላ ብትላቸውም አይ አሁን እኮ ሰዓት ይሄዳል፣ አንቺ በቃ እንደ እናት ሀገር መሰለሽ አይደል ብላ ትላታለች። እሷም በቃ ሂዱ እንደዛ ከሆነ ብላ ስትል ፍርዬ ካልሆነ ምሳ ሰዓት ወይን እራት ላይ ታደርጊዋለሽ ብላ ትላታለች። እሺ በማለትም ይለያያሉ። እሷም ይሄን ሁሉ ምግብ ምን አደርገዋለሁ በማለት ታስባለች። እውነቷን ነው ፍርዬ ያለችው፣ ወይን እራት ላይ ወይ ምሳ ላይ በየአይነት አድርጌ አቀርቧለሁ በማለትም ለራሔልም ሚበላ ላምጣልሽ ብላ ስትላት አይ መብላት አልችልም አሁን ስለሚያመኝ ብላ ትላታለች። እሷም እንደዛ ከሆነ እሺ በቃ ግን በጣም የሚጣፍጥ ፍርፍር እኮ ሰርቻለሁም ስትላት አይ አሁን ምንም ነገር አያስፈልገኝም ብላ ካለቻትም በኋላ እሷም ፎጣውን አድርጓ ልታመጣላት ትሄዳለች። ራሔልም እንደምታስመስልና ውሸት እንደሆነ አላወቀችም። እሷም ልታመጣላት ስትሄድ አንቺን ብሎ ጌሻ እንደዚህ ለማድረግ ነው እያለች እያሾፈች እየሳቀች ሳለ ክፍሉ በዚህ ተጠናቋል። ውድ ቤተሰቦቼ ሰላም ጤና ይስጥልኝ እያልኩኝ ለቤቱ አዲስ የሆናችሁ እንግዲህ ቤቱን እንድትይዙ ስላችሁ በአክብሮት ጠይቃችኋለሁ። ቻናሌ ስለተዘጋ ሰብስክራይብ እና ላይክ እያደረጋችሁ እንድታበረታቱኝ ውድ የሀገሬ ልጆች እጠይቃችኋለሁ። አዳዲስ ጠቃሚ ናቸው አስተማሪ ናቸው የምላቸውን ነገር ሁሉ ስለማቀርብላችሁ ውድ የተከበራችሁ ቤተሰቦቼ አበረታቱኝ እላችኋለሁ። እንግዲህ ጠንክሬ እንድሰራ እንድታበረታቱኝ ስል በአክብሮት እጠይቃችኋለሁ። ውድ የተከበራችሁ ቤተሰቦቼ ጥንካሬ
እንደምትሆነኝ ተስፋ አድርጋለሁ። እንደምታደርጉኝም ሰላማችሁ ባላችሁበት ዓለም ዳርቻ ይብዛላችሁ እያልኩኝ በዚሁ እንለያያለን ማለት ነው። እንግዲህ አዲስ ሲለቀቅ የምንገናኝ ይሆናል። እንግዲህ ራሔል ምን ልታደርግ አስቧ ነው ሳያማት አመመኝ እያለች ያለችው? ትምህርት አለመሄድ ያው የሰረቀችውን ንብረት ለመሸጥ ይመስለኛል። እንግዲህ ግምታችንን ኮሜንት ላይ በማስቀመጥ የማን አድናቂ ናችሁ? በዚሁ አጋጣሚ ልጠይቃችሁ፣ ሂዊና ሮቢ እንዴት ነው ስታዩቸው? ሂዊን ወይስ ራሔልን? እስቲ እኔ ምን ልል እንዳሰብኩኝ እናንተ ደግሞ ኮሜንት ላይ ገለጽ። ወይን ማርቲን ወይን ዳሽ ብያቸዋለሁ። ወዳቸዋለሁ። ባይ ባይ።